ሰላም ጤና ይስጥልን ተመልካቾቻችን የወቅት ለአብዛኞቹ የሃይማኖት ተቋማት የጾም ወቅት ነው። ለመሆኑ ጾም ምንድነው? በጾም ወቅት የሚተገበሩ ስነ ምግባሮችስ ምንድናቸው? በጾም ወቅት የሚተገበሩ ስነ ምግባሮችን የማህበረሰቡ የቀን ከቀን የህይወት መርህ ወይም ባህል ለማድረግ ምን መሰራት አለበት? በእነዚህ ጠቃሚ ጉዳዮች ዙሪያ ውይይት ለማድረግ እዚህ ስቱዲዮ እንግዶችን ጋብዘናል። እንግዶችን ላስተዋውቃችሁ። ከኔ ቀጣይ የሚገኙት ሼክ ኢድሪስ አሊ ሁሴን በኢትዮጵያ እስልምና ጉዳዮች ምክር ቤት ስራ አስፈጻሚ አባልና የፍትዋና የምርምር ዘርፍ ኃላፊ ናቸው። ከሼክ ኢድሪስ ቀጥሎ መምህር ዳንኤል ሰይፈ ሚካኤል ይገኛሉ። መምህር ዳንኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የጥናትና ምርምር መምሪያ ኃላፊ ናቸው። ከመምህር ዳንኤል ቀጥሎ አባ ገብረ መስቀል ሽኩር ይገኛሉ። አባ ገብረ መስቀል በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት የቅዱስ ገብርኤል ቤተክርስቲያን አገልጋይ ናቸው። እንግዶቼ እዚህ ስቱዲዮ ስለተገኛችሁ እጅግ አድርጌ አመሰግናለሁ። እሺ መግቢያዬ ላይ እንደተናገርኩት ይህ ወቅት ለአብዛኞቹ የሃይማኖት ተቋማት የጾም ወቅት ነውና ጾም ምንድነው? በተለያዩ የሃይማኖት ተቋማት ጾም ምን ትርጉም አለው ከሚለው እንጀምርና ሼክ ኢድሪስ እንደ እስልምና ሃይማኖት ጾም ምን ትርጉም ነው ያለው? ለምንስ ይጾማል? ከዚህ እንጀምር እስኪ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد እንግዲህ ጾም በጣም ትልቅ ወር ነው። በአመት አንድ ጊዜ የሚመጣ ወር ነው። ትልቅ ነው። እኛ ዘንድ በጣም የተከበረ ወር ነውና በሱ የሚሰሩ ስራዎች በጣም እጥፍ ድርቦች ስለሆኑ ሌላው ደግሞ ልዩ የሚያደርገው ቁርአን በረመዳን ውስጥ ነው የወረደው። ቁርአን ማለት እኛ መመሪያችን ብለን ያዝነው መመሪያችን ቁርአን በዚህ ወር ስለሆነ የወረደበት በጣም ትልቅ ወር ነው። ስለዚህ በልዩና ያለን ጾም አለ። ወራቱ የጾምና የዱዓ የቁርአንና ሰደቃ መስጠት ምስኪኖችን የምንረዳበትና ስበሳችን የምንከባበርበትና አንዱን ሌላውን የሚረዳበት ወር ስለሆነ የመጀመሪያ ረመዳን ሲገባ የጀሃነም በር የሚዘጋበትና የጀነት በር የሚከፈትበት ከሰማይ ተጣሪ የሚጣራበት ሌሊቱ ነው። መጀመሪያ ቀን ሌሊት ያ ተጣሪ ከሰማይ የሚጣራው ነጋሪት የሚመታው ምን ይላል? አንተ ጥሩ ኸይር ፈላጊ ፊትህን ዞረህና በሩ ተከፍቶልሃል፣ አንተ ደግሞ ሸር ፈላጊ ባለበት ቁም ጊዜ አይደለም ይባላል። ከሁሉም ነገር ከመብላት ከመጠጣት መተው ማለት ኢምሳክ ይባላል። ሰው ከማማት መጥፎ ከመስራት ከመብላት ከመጠጣት ባለቤቱ ጋር ከመሄድ ከተለያዩ ነገሮች ሁሉ ራሱን ቆጥቦ ጧት ሳይፈጅ ሳይነጋ ጀምሮ እስከ ፀሐይ እስከምገባ ድረስ ቀኑ ሙሉ ራሱን ከሁሉም ነገር መላሱንም ከመብላትም ቆጥቦ መጾም ማለት ይሄ ነው። እንግዲህ ጾም ከምግብ መከልከል ባለፈ የተለያዩ ስነ ምግባሮችም የሚታዩበት እንደሆነ ነው ያብራሩልን። እናመሰግናለን። ወደ ኢትዮጵያ ኦርቶዶክስ እንሂድና ከሃይማኖቱ አኳያ ጾም እንዴት ነው የሚታየው? ምን ትርጉም አለው? ለምን ይጾማል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰግናለሁ። እንግዲህ ያው ጾም ማለት በቀጥታ የቋንቋ ወይም የቃላት ትርጉሙ የቃል ትርጉሙ መከልከልን፣ መተውን፣ መቆጠብን የሚመለከት ነው። ይሄ በቀጥታ ያው ቃሉ የሚነግረን ነገር ለተወሰኑ ቀናቶች እና ሰዓቶች እግዚአብሔርን ፈጣሪ ለመታዘዝ ለሱ ያለንን ታዛዥነት ለመግለጽ ከክፉ ነገር ለመራቅ በጎ ነገርን ለመለማመድና ለማወቅ ከዚያም በኋላ ለመስራት እንዲያስችለን ከክፉ ነገር የምንከለከልበት ለተወሰነ ነገር ደግሞ ጥሩም ነገር ቢሆን ለፈጣሪ ለእግዚአብሔር ያለንን መታዘዝ ለመግለጽ ራሳችንን የምንገድብበትና ራሳችንን የምንገዛበት ወቅት የሚመለከት ነው። እንዲህ አይነቱ ነገር በሃይማኖት ታሪክ ውስጥ የተጀመረው ገና የሰው ልጅ በእግዚአብሔር አርአያና አምሳያ ከተፈጠረ በኋላ በገነት እያለ እግዚአብሔር ሁሉንም ነገር ፈቅዶለት ገና ሳይሳሳት ከገነትም ሳይወጣ ከገነት ፍሬዎች ውስጥ አንድ የገነት ፍሬን የበለስ ፍሬን እንዳይበላ ከልክሎት ነበር። እንግዲህ መከልከል የሚለው ነገር ከዚያ ነው የሚጀምረው። ከዚያ በኋላ ከገነት ከወጣ በኋላም በዚህ ምድር ላይ የኖረ በአባቶቻችን በአበው ዘመንም በነቢያትም በመሳፍንትም በነገስታትም ዘመን ጾም የታወቀ በቁጥር የተሰፈረ ለ3 ቀን ለ1 ሳምንት ለ40 ቀን
እየተባለ እየተሰፈረ ሰዎች ይጾሙት የነበረና በእነዚህ በጾም ቀኖችም ሁልጊዜ ሰው ልጅ ሁልጊዜ ከፈጣሪው ጋር መገናኘት እንዳለበት የታወቀ ቢሆንም የሚገናኝም ቢሆንም በጾም ወቅት ግን በተለየ ሁኔታ አብዛኛውን የዕለት ጊዜውን በጸሎትና በጾም ታዛዥነቱን ለፈጣሪ ያለውን ታዛዥነት እየገለጸ የተከለከሉ ነገሮችን በመተው ይሄን አታድርግ የተባለውን ነገር በመተው ታዛዥነቱን እየገለጸ ቢከፋም ቢለማም ማንኛውም የተከለከለን ነገር በመተው ለእግዚአብሔር ያለውን ታዛዥነት በመግለጽና በተለየ ሁኔታ ደግሞ ከክፉ ሁሉ ነገር ምንም አይነት ነገር ሳይኖር ይሄ ችግር የለውም ሳንል ክፉ ከተባሉ ከንግግር ከሚመጡ ባንደበት ከሚሰሩ በቃል ከሚደረጉ በህሊና ከሚሰሩ በተግባርም ከሚሰሩ ክፉ ነገሮች ሁሉ ራስን ቆጥቦ ራስን ገዝቶ ራስን ከልክሎ ተወሰኑ ጊዜዎች መቆየት ማለት ነው። እንደ ካቶሊክ ቤተክርስቲያንስ ጾም እንዴት ነው የሚታየው? ምን ትርጉም አለው? ምን ጠቀሜታ ያስገኛል? ምን ስነ ምግባሮች ውስጥ ሆነን ነው ጾምን የምናሳልፈው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይስጥልኝ ስለ ጥያቄው። በእውነቱ ጾም እንግዲህ ሁለቱም አባቶቼም ካሉት የተለየ አይኖረው። ምክንያቱም ከሃይማኖት መነሻ ጀምረን ብንሄድ የሰው ልጅ ወደ መንፈሳዊ ነገር ወደ መለኮታዊ ወደሚለው ነገር ለመጠጋት በሚያስብበት ጊዜ መታቀብ መከልከል የሚሉት ነገሮች እንግዲህ ከምግብ ከመጥፎ ተግባር ከተለመደው ነገር የመከልከል እና ይበልጥ ስጋውን ጎርቶ ወይም ችላ ብሎ ነፍሱን የሚያስብበት ወቅት የሚያመለክት ነው እና በሌሎችም ሃይማኖትም ብንመለከት ይሄንኑ ነው ምናየው። ወደ ክርስትናም ስንመጣ እንግዲህ እንደ ካቶሊካዊት ቤተክርስቲያን ጾም ትልቁ መንፈሳዊ መሳሪያችን ነው እና በጾም የሰው ልጅ ወደ እግዚአብሔር ለመቅረብ ስጋውን ጎርቶ ወይም ስጋዊ ፍላጎቱን ችላ ብሎ የአምላክን ፈቃድ የአምላክን ፍላጎት ለማሟላት የሚጥርበት ወቅት እንደማለት ነው እና ይህ የጾም ወቅት በቀላል ቋንቋ ለማስቀመጥ ያህል በስፖርት ጡንቻችንን እንደምናጠናክር በጾም ደግሞ ነፍሳችንን እና ከእግዚአብሔር ጋር ያለንን ግንኙነት የምናጠናክርበት ልምምድ ነው ብለን ልንገልጸው እንችላለን እና ይበልጥ እግዚአብሔርን ማሰብ እና እዚህ ጋር ወደኛ ስንመጣ አሁን የምንጾመው ጾም እንዳለ ሆኖ ጾም በብዙ ምክንያቶች በአመት ውስጥ ብዙ አይነት የጾም ጊዜያቶች አሉ። በተለያዩ መንገዶች ጾም ሊታወጅ ይችላል። ሁሉ ጊዜ ግን ዓላማው እግዚአብሔርን ቅድሚያ ለመስጠት ዓለምን ስጋን ችላ ብሎ ወደ መለኮታዊ ወደ መንፈሳዊ ነገር ለመጠጋት ነው። አሁን ባለንበት ወቅት ያለው ጾም ደግሞ የአብይ ጾም የጌታችን ኢየሱስ ክርስቶስ 40 ጾም መሰረት በማድረግ የምንጾመው ሆኖ መድረሻው የጌታችን የኢየሱስ ክርስቶስን ትንሣኤ ለማክበር በመንፈሳዊነት በንጹህ ልብ በእምነት በምህረት በይቅርታ የመዘጋጃ ወቅት ማለት ነው። ድንቅ የሆኑ ሐሳቦችን የሰማነው ከእስልምናም ከኦርቶዶክስ ተዋህዶም ከካቶሊክ ቤተክርስቲያንም ጾም የሚታይበት መንገድና ለምን ይጾማል ስለሚለው ሰፊ ማብራሪያ እንደሰጣችሁ አምናለሁ። ወደ ቀጣዩ ሐሳብ እንለፍና በጾም ወቅት የሚተገበሩ ምናያቸው ስነ ምግባሮች ምንድናቸው? እናንተ እንግዲህ የሃይማኖት መሪዎች አገልጋዮች ናችሁ። ከማህበረሰቡ ጋር ከምእመናን ጋር አብራችሁን የምታሳልፉትና ምእመናን ጋር ምን መልካም ስነ ምግባሮች ይስተዋላሉ በጾም ወቅት? ለምሳሌ በረመዳን ጀምር። አዎ እንግዲህ ረመዳን የሰው ልጅ የሚለወጥበትና ሌላውንም የሚያስታውስበት ነው። ረመዳን ማለት ከመብላት ከመጠጣት ካለ አልፎ ሌላ ስራዎች የሚሰሩበት ነው። ምሳሌ ጾም የዋለውን ሰው ማስፈጠር የምታስፈጠርበት ነገር እንኳን ብታጣ በውሃ ኩባያ በአንድ ፍሬ ተምር ያስፈጠረ ያ የጾመው ሰውዬ የሚያገኘውን ያህል ምንዳውን ያገኛል ይላል። የተሰጠው ሰውም ሳይጎልበት ለምሳሌ አንተ አንድ 10 ሰው 5 ሰው 2 ሰው 3 ሰው ካስፈጠርክ እነዛ ሰዎች ጾመው የሚያገኙትን ምንዳ የነሱም ሳይጎልበቸው አንተም ታገኛለህ ማለት ነው። ስለዚህ እንዳሉ አባትም እንዳሉት ረመዳን የዱዓ ጸሎት እጅህን አንስተ ዱዓ አድርገህ ተቀባይነት የሚያገኝበት አንዱ ምክንያቱ ጾም ነው
ሰደቃ ሰጥተህ ምስኪን ረድተህ ዘካ የሚባልም ደግሞ አለ። አሁን እንግዲህ ሙስሊሙ በአሁኑ ሰዓት ነው ያለው ንብረቱ በሙሉ 2.5 ካለው ንብረት የሚሰጥበት ነው ለድሃ ዘካ ማለት ነው። ዘካ ማለት ነው። ዘካ ያልሰጠ ሰው ከእስልምና እንትን ይለዋል። ስለዚህ ያለው ንብረት ምሳሌ 1 ሚሊዮን ብር ቢኖረው ከ1 ሚሊዮን ብር 25,000 ብር ለድሃ ነው የሚሰጠው። ከዛም በላይ ካለው እንደዛው እንደ ደረጃው 100,000 ካለው በንብረቱ 2,500 እንደዚህ ለድሃ ለምስኪኖች የሚሰጥ ግዴታ ነው። እንደው መሰረት ነው። ከአምስት እስልምና የምንላቸው አንዱ ዘካ ነው። በዚህ በረመዳን ነው የሚሰጠውና ያ ደግሞ ንብረቱን ንጹህ የሚያደርግበት፣ ልቡን ንጹህ የሚያደርግበት፣ ሰውነቱን ንጹህ የሚያደርግበት፣ እጁን ንጹህ የሚያደርግበት፣ ገንዘቡም ንጹህ የሚሆንበት ይሄ ዘካ ረመዳን ላይ በብዛት የተለመደው ነውና ረመዳን ውስጥ ለየት የሚያደርገው ነገር ተራዊህ ሶላት የሚባል ነገር አለ። ያ ሶላት በረመዳን እንጂ የለም። መስጊድ ላይ ገብተን የምንሰግዳቸው ተራዊህ የሚባል ሶላት አለና እሱ በአመት አንድ ጊዜ ብቻ ነው። በሌላ ጊዜ ተራዊህ የለም። ስለዚህ በዚህ በረመዳን ተራዊህ ይሰገዳል። በዚህ በረመዳን ምስኪኖች ይረዳሉ፣ ዘመዶች ይጠየቃሉ፣ ዘካ ይሰጣል፣ ቁርአን ይቀራል፣ ዱዓ ይደረጋል። ሁሉ ለየት የሚያደርገው ነገር ነው። ስለዚህ ህብረተሰባችን ይህንን ነገር አይቶ ድህነት ላይ ያሉ ሰዎች የሚያውቀው በዛን ጊዜ ሲራብ ለካ ወንድሞቼ እንደዚሁ ይራባሉ የሚል ማስታወሻም ነው። ምስኪኖች አንተ በልተ እነሱ ካደሩ እምነትም የለህም ተብለናልና ረመዳን በጣም አድርጎ የሚለይበትና የሰው ልጆች ንጹህ የሚሆንበት ነው። የሰው ልጅ ውሸትን በረመዳን ውስጥ ካልተወ፣ ሐሰት ምስክሮችን ካልተወ፣ ህሜቶችን ካልተወ አለመብላትና አለመጠጣቱ መቸገሩ ለአላህ ደንታ አይሰጠውም ይላል። ስለዚህ ከመብላትና ከመጠጣት ራስህን እንደቆጠብክ ሰው ከማማት፣ ሰው ከማጣላት ሐታ አንድን ሰው እንኳን አንተን ሊጣላ ከፈለገ ጾመኛ ከሆንክ መድኃኒት ተሰጥቶናል። ምንድነው እሱ? እኔ ጾመኛ ነኝ በለው ነው የሚለው። ኢኒ ሷኢሙን እኔ ጾመኛ ነኝ ከአንድ ጋር ልጣላ መድኃኒት ነው። ይሄ ራሱ ሰውየው እንዲቆም ያደርገዋል ይላል። ሰውየው ሳደባለው ማታለው ብሎ ከተነሳ አንተ መልስ መስጠት ያለብህ እኔ እኮ ጾመኛ ነኝ በለው ይላል። ይሄ ቃል አባባል ራሱ እሱን ያቆመዋል ይላል። ካለበት ይቆማል፣ አያልፍም። እቺን የመጣውን ረመዳን በዚህ መልኩ ማሳለፍ አለበት ብለን ነው የምናስተላልፍላቸው። እናመሰግናለን። የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንስ እንዴት ነው የሚያሳልፉት የጾም ወቅትን? ምን መልካም ስነ ምግባር እናያለን? ጥሩ እንግዲህ ያው በጾም ወቅት ያው የታዘዙ እንድናደርጋቸው እንድንፈጽማቸው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተማርናቸው ብዙ ነገሮች አሉ። እንግዲህ ጾምን በቤተክርስቲያን ትምህርት ያስተማረን እንድንፈጽመው የሚያዘዘን እግዚአብሔር ነው። ስለዚህ በዚህ ጾም ወቅት ማድረግ የሚገባንንም ነገሮች በትምህርት ብቻ ሳይሆን በተግባርም ወይም ደግሞ በሌላ መልእክት ብቻ ሳይሆን በራሱ አሳይቶናል። ለዚህ በቤተክርስቲያን በመንፈሳዊ ሕይወት ያው ጸሎቱ ረዘም ያሉት ጸሎቶች፣ የሌሊት ጸሎት፣ የነግ ጸሎት፣ የሰርክ ጸሎት እና ቅዳሴ፣ የግል ጸሎት፣ የማህበር የጉባኤ ጸሎቶች እንዳሉ ናቸው። በቤተክርስቲያን የምናደርጋቸው ከአምልኮ ከመንፈሳዊ ሕይወታችን ጋር የሃይማኖታዊ የሆኑት ነገሮች እንደተጠበቁ ሆነው በዚሁ መንፈሳዊ ሕይወት ውስጥ ደግሞ በተግባር ልንፈጽማቸው መንፈሳዊ ሕይወታችን እንዲታይ እንግዲህ ምግባር ስንል ያው መቼም ማንኛውም ሰው ሊያደርገው የሚገባው ነገር ነው። እንደ ክርስቲያን ደግሞ ከምግባርም በላይ ልንፈጽማቸው የሚገቡ በጣም በርካታ ነገሮች አሉን። በመንፈሳዊ ሕይወት አስገዳጅ መንፈሳዊ መሆንን ሃይማኖተኛ መሆንን የሚገልጹልን ነገሮች ማለት ናቸው። እነዚህ ነገሮች በወንጌል ትምህርት ጌታችን ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገብቶ 40 ቀን እንደጾመ በወንጌል ተጽፎ እናገኛለን። በዚህ በጾም ወቅት ትልቁ ነገር ድል መንሳትን አስተምሮናል። ክፉ ነገርን ድል መንሳት፣ መጥፎ ነገሮችን ድል መንሳት በማህበራዊ ሕይወትም ይሁን በመንፈሳዊ ሕይወት ውስጥ የሚገጥሙን ለሕይወታችን ሰው ለሆነው ሕይወታችን መንፈሳዊም ሃይማኖተኛም ለሆነው በማህበራዊ ሕይወታችንም ውስጥ በሰውነት ሕይወታችን ውስጥ ሰውነታችንን ዝቅ የሚያደርጉ ከሰው ማዕረግ ከሰው ክብር የሚያዋርዱን ንብረትነታቸው የዲያብሎስ የሆኑ ባለቤትነታቸው የሰይጣን የሆኑ
ምግባራትን ድል የምንነሳበት ወቅት ነው። እነዚህ ጌታችን 3 ጊዜ በዲያብሎስ ተፈትኖ በሶስቱም ዲያብሎስን ድል ነስቶታል። ስለዚህ እነዚህ ነገሮች ድል መንሳት የምንችለው በጾም ብቻ ነው። አንደኛው ስስት ነው። ይሄ ስስት በጾም እንደተራበ አውቆ ምግብ አቅርቦ ተርበሃል ይሄን ድንጋይ ዳቦ አድርገህ ብትበላ ብሎ ያቀረበለትን ፈተና ሰው በእንጀራ ብቻ በዳቦ ብቻ ሳይሆን የሚኖረው በእግዚአብሔር ቃልም ነውና በማለት የዚህ ዓለም ቁሳዊ ሆነው የሚያስጎመጀን ቁሳዊ ሆነው በጣም የሚማርከን ማርኮም ወዳልተፈለገ ነገር የሚመራንን ነገር ከመጎምጀት ጀምሮ ከማሰብ ያን ነገር በጣም አጥብቆ ከመፈለግና ከመጓጓት ጀምሮ ያለውን የሥጋ ረሃብ ድል አድርጎ አሳይቶናል። ስለዚህ ይሄ ስስተኛነት መሰሰት ማለት ለኔ ብቻ ማለትን ለሥጋ ብቻ ማድላትን ለራስ ብቻ ለቁሳዊ ነገር ብቻ መምኞታችን ወደዚያ ማድረግን ድል ማድረግን አሳይቶናል። ይሄ ነው እንግዲህ አንድን ሰው ሙሉ የተሟላ ሰው የሚያደርገው። እነዚህን አርእስተ ኃጣው ብለዋቸዋል አባቶቻችን። የኃጢያቶች ሁሉ ርዕሶች ሆኑ መነሻዎች ሆኑ አንዱ ስስት ነው። ሁለተኛው ፍቅረ ነዋይ ነው ወይም ገንዘብ ወዳድነት ቁሳዊ ነገር ብልጭልጭን የሆነውን ነገር ሀብት ንብረት ብቻ ወዳጅነት። እንግዲህ ሀብት ንብረት ሲመጣ በኋላ ነው ሲሄድም ቀድሞ ነው ይዘነው ምን ሄደው ነገር የለም። ግን ለሀብት ንብረት ጉጉት ሲባል ሰዎች እርስ በርሳቸው ይጠፋፋሉ። ብዙ አይነት ወንጀል ውስጥ ብዙ አይነት ክህደት ውስጥ ይገባሉና የሀብት ይሄ ገንዘብ ወዳድነትን ድል አድርጎልናል። የመጨረሻው ደግሞ ያው ትዕቢት ነው። ትዕቢት ትምክህት ወይም እኔ ብቻ ባይነት ይሄ ትዕቢት ተብሏል። ራስን በጣም መካብ፣ ራስን በጣም መውደድ፣ ራስን በጣም ከሁሉ በላይ አድርጎ ማየት እነዚህ ነገሮች ትዕቢት የሚያሰኙ ናቸው። ንብረትነታቸው የዲያብሎስ ነው የሰይጣን ነው ይላሉ። ስለዚህ ነው በሰይጣን አምሳል በሰይጣን ፈታኝነት የመጡት። በህይወታችን ውስጥ በጎ ሰዎች እንዳንሆን፣ ለተቸገረ እንዳንረዳ፣ ለተራበ እንዳናበላ፣ ለታረዘ እንዳናለብስ፣ በጣም ለታመመው ርህራሄ እንዳይኖረን፣ ለሰው በጎ ነገሮች እንዳንሆን፣ ለአብሮነት አብሮ ለመኖርም እንቅፋት የሚሆኑን እነዚህ አርእስተ ኃጣው የኃጢያቶች ሁሉ ርዕሶች የተባሉ በጾም ድል አድርጎልናል። ስለዚህ በምንጾምበት ጊዜ እነዚህን ድል ማድረግን እናገኛለን። እሺ ወደ አባ ገብረ መስቀል ልምጣና የካቶሊክ ቤተክርስቲያን ጾምና ስነ ምግባርን እንዴት ነው አያይዛ የምትመለከተው? እሺ እንደ ካቶሊካዊት ቤተክርስቲያን በአጠቃላይ እንደ ክርስትና የጾም ወቅት ከሌላው ጊዜ በተለየና በበለጠ የወንጌል ቃል በህይወታችን የምንኖርበት ጊዜ ነው። በርግጥ አመቱ ሙሉ በህይወታችን ሁሉ መሆን ያለበት ነው። ግን ሰው እንደመሆናችን መውደቅ መነሳት ስላለ በተለይ በዚህ በጾም ወቅት የወንጌልን ቃል ወይም የእግዚአብሔርን ቃል ወደ ተግባር የምንተረጉምበት የምንኖርበት የወንጌል ቃል የህይወት መመሪያችን የምናደርግበት ወቅት ነው። እንግዲህ ይሄ በብዙ መልክ በመንፈሳዊም በማህበራዊም ሊገለጽ ይችላል። እኔ ጠቅለል ለማድረግ ያህል ደቀ መዛሙርቱ ለጌታችን ኢየሱስ ክርስቶስ ከሁሉም የሚበልጥ ትእዛዝ ምንድነው ብለው በተነጋገሩ ጊዜ ትልቁ ትእዛዝ እግዚአብሔርን በፍጹም ልብህ በፍጹም ሐሳብህ በፍጹም ነፍስህ መውደድ፣ ይህንን የሚመስለው ደግሞ ባልንጀራህን እንደራስህ አድርገህ መውደድ የሚል። ስለዚህ እኔ የወንጌል ቃል መኖር ስንል በአጠቃላይ በዚህ በፍቅር ህይወት መኖር እንግዲህ ቅድም እንደገለጽኩት እግዚአብሔርን ማፍቀራችንን መውደዳችን የምንገልጽበት መንፈሳዊ ህይወት በተለይ በዚህ የጾም ጊዜ ተጨማሪ የጸሎት ጊዜ ከእግዚአብሔር ጋር የምንሆንበት ጊዜ እንዲኖረን። ዓለማችን በጣም ሩጫ ላይ ያለችበት ጊዜ ነው። ሰው ጊዜ የለኝም የሚልበት ጊዜ ነው። ግን በዚህ ጊዜ ይበልጥ ለእግዚአብሔር ጊዜ የምንሰጥበት እንዲሁም ደግሞ ወደ ንስሐ የምንቀርብበት እግዚአብሔርንም ሰውንም በድለናልና ማረን የምንልበት በዚህ እግዚአብሔርን መውደዳችንና ወደ እግዚአብሔር መጠጋታችን የምንገልጽበት እንዲሁም ደግሞ ሰውን የምንወድበት መንገድ ሰውን መውደድ ስንል ለሌላው ሰው ልክ እንደራስ አድርጎ ማሰብ ለኔ እንዲደረግ የማልፈልገው በሌላው አለማድረግ። ስለዚህ ሌሎችን በፍቅር ማየት ይህንን እንግዲህ በመንፈሳዊም ማህበራዊም ህይወት ልንመለከተው እንችላለን። ፍትሃዊ መሆን፣ ይቅርባይ መሆን፣ ቸር መሆን፣ ለጋስ መሆን፣ ያለንን ማካፈል፣ በአጠቃላይ ከኔነት ወጥተን ለሌሎች በህይወታችን ቦታ መስጠት
ለሌሎች ቦታ መፍጠር እኔነትን አሸንፈን ለወንድሜ ለኛ ወደሚል እና በፍቅር መኖር እንግዲህ ሌላም የወንጌል ቃል ለመጨመር ያህል ለመጨረሻ የምንጠየቀው ይላል የወንጌል ምክሮች ብለን የምንላቸው በህይወትህ የተራበ አብልተሃልን የተጠማ አጥጥተሃልን የታረዘ አልብሰሃልን የታመመ ጠይቀሃልን እነዚህ በጎ ተግባሮችን የምናከናውንበት ይሄን እንግዲህ እንዴት ወንድሜን እህቴን እንደምወድ የምገልጽበት የፍቅር ህይወት መንገድ ነው። በጣም የሚገርም ሐሳብ ነው ያነሳችሁት ሶስቱም እንግዶቼ ከመልካም ስነ ምግባር አኳያ በጾም ወቅት ከሚተገበሩ መልካም ስነ ምግባሮች አኳያ ትልልቅ ሐሳቦችን የተነሱ ሐሳቦቹ በተለያዩ ሃይማኖት ተቋማት ይገለጹ እንጂ ተመሳሳይነት ይዘትም ያላቸው ናቸው። ከእስልምና አባታችን ምን አይነት ሐሳቦችን ወሰድ ለተቸገሩ ማገዝ በዘካ በእንደዚህ አይነት መልኩ ማገዝ ከውሸት መራቅ ከሐሜት መራቅ የሚሉ ትልልቅ ሐሳቦችን ወሰድ ከኦርቶዶክስ አባታችን ደግሞ ክፉ ነገርን ድል መንሳት ከስስት መራቅ ከውቀት ስስት ከስልጣን ስስት ከገንዘብ ስስት መራቅ ከካቶሊክ ቤተክርስቲያን ደግሞ ምን ሐሳቦችን ወሰድ ይቅርባይነትን ባልንጀራህ እንደራስህ አድርገህ ውደድ የሚሉ ትልልቅ ሌሎችም ሐሳቦችም ተጠቅሰዋል። ደስ የሚሉ ሐሳቦችን ወስደናል። እነዚህ ሐሳቦችን ወደ ማህበረሰባችን ማውረድ ቢቻል በኢትዮጵያ እንደ ሀገራችን አልፎ አልፎ የምናያቸው ግጭቶች ወንጀሎችና ደስ የማይሉ ነገሮች ባልተከሰቱ ነበር እና እነዚህን በጾም ወቅት የሚተገበሩ መልካም ስነ ምግባሮችን የማህበረሰቡ የቀን ከቀን ህይወት ለማድረግ ከሃይማኖት ተቋማት ምን ይጠበቃል? ከሌሎችስ ባለድርሻ አካላት ምን ይጠበቃል? ምን እንስራ? አዎ እንግዲህ ጾም ሲመጣ ያግዛል። ከመጥፎ ነገር ትቆጠባለህ፣ ከበደል ትቆጠባለህ፣ ከስሜት ትቆጠባለህ፣ የሰውን ሐቅ ከመንካት እነዚህ አጋጆች ናቸው። ፈጣሪ አላህ Subhanahu Wa Ta'ala ረመዳንን ያመጣልን ወይም ጾምን ያመጣልን የተወለጋገዱ ባህሪዎችን ማስተካከያ ብሎ ነው ያመጣውና በረመዳን ውስጥ ቁርአን ሲቀራ ልብህ ይመለሳል፣ ሰደቃስ መስኪን ስትረዳ ልብህ ንጹህ ይሆናል ሲጾም። ስለዚህ ህብረተሰባችን ይሄን እንዲኖር ነው የተፈለገውና የሃይማኖት አባቶች ደግሞ ይሄንን አቅጣጫ ሰጥተው ህብረተሰባችንን እናድነው ነው። በተለይ ዛሬ ወጣቱ በዚህ በረመዳን እንዲስተካከል ረመዳን ውስጥ ለሀገር ተቆርቋሪ እንዲሆን ለወገኑ ተቆርቋሪ እንዲሆን ተምሮ ህብረተሰቡን እንዳይበላ እንዳያገለግል በጉቦ እያለ ህብረተሰቡን ይሄ ረመዳን ያስተካክለዋል፣ ይጠርበዋል፣ ተቅዊም ያደርገዋል። ስለዚህ እነዚህ ነገሮች አጋጆች ናቸው፣ ሊያግዙት ነው የመጡት። ህይወቱ ውስጥ ጥሩ ሰው ሆኖ እንዲወጣ መሪም ከሆነ ፍትሃዊ እንዲሆን ዳኛም ከሆነ በትክክል እንዲፈርድ ባለስልጣንም እንደ ደረጃው ከሆነ ትክክለኛ ህብረተሰብን ሊያገለግል ስልጣንን የሚሰጠው አላህ ነው። ስለዚህ አላህ የሰጠውን በትክክሉ ህብረተሰቦችን እያገለገለ እንዲኖር ነው። እቺ ሀገራችን ደግሞ ኢትዮጵያ ለየት ያለች ሀገር ናት። የተመሰከረለት ነብያችን ሰለላሁ ዐለይሂ ወሰለም ኢነሃ አርዱ ስድቅን የእውነተኞች ሀገር ናት ሀበሻ ሂዱ የተባለው እውነት የሚነገርባት እውነት የሚሰራባት ፍትሃዊ የሚሰራባት ሀገራችንን እቺን ዛሬ ልናበላሻት አይገባም። የሃይማኖት አባቶች ሰዎችን ለማዳን አንቢያዎች የሉም። ዛሬ እኛ ነን ያለነው፣ ዑለማዎች ናቸው ያሉት፣ መሪዎች ናቸው ያሉት፣ የሃይማኖት አባቶች ናቸው ያሉት። ይህን ህብረተሰባችን እንዲስተካከልና ይቺ ጥሩ ሆና ኖረን እዛኛው ዓለም እንድናልፍ ስለሆነ የሚያግዘን የሃይማኖት አባቶች ህብረተሰባችን እናድነው፣ እንምከረው። በጾሙ አማካይነት ሲመጡ በጾም አማካይነት በሚመጡበት መስጊድ በሚመጡበት ቤተክርስቲያን በሚመጡበት ስናገኛቸው አጋጣሚዎችን ተጠቅመን ጥሩ ሰዎች ሆነው እንዲወጡልን እንስራ ነው ማለት። እናመሰግናለን። መምህር ዳንኤል ወደ እርስዎ ልምጣና እነዚህን በሃይማኖት ተቋማት የተጠቀሱ መልካም ስነ ምግባሮችን ወደ ማህበረሰቡ ለማውረድና የተሻለ ትውልድ ሀገሩን የሚወድ ትውልድ በአብሮነት መኖር የሚችል ትውልድ ለመፍጠር ምን መደረግ አለበት? በተለይ በሃይማኖት ተቋማት በኩል ምን መሰራት አለበት? ሌሎች ባለድርሻ አካላትስ ምን ይስሩ? አመሰግናለሁ። የቤተክርስቲያን ሊቃውንት ከጥንት ጀምረው ስለ ጾም በዜማም በትርጓሜም ሲናገሩ አንድ ለጾም የሰጡት ትልቅ ስያሜ ያለ ጾም ትፈውስ ቁስለ ነፍስ ይላሉ። የነፍስን ቁስል የምትፈውስ መድኃኒት ናት ይላሉ ጾም። ስለዚህ ለሁሉም ለሚጾመው ሁሉ መድኃኒትነት አለው። ላለፈው ቁስል መድኃኒት ነው። ሁሉንም አይነት ቁስል ማለት ነው። የእውቀት ቁስልም የስጋ ቁስልም የነፍስም ቁስልም የስነ ልቦናም የሁሉንም አይነት ቁስል የምትፈውስ የመፈወስ ኃይል የተሰጣት መድኃኒት ናት። ስለዚህ ይሄን መድኃኒት የሚጠላ አይኖርም።
አባቶች፣ መምህራን፣ ሊቃውንት፣ መሪዎች ሐኪሞች ናቸው። ለማህበረሰብ ሐኪሞች ናቸው። ማንኛውም ማህበረሰብ በእንደዚህ አይነት ቁስል ማለፍ የተለመደ ነው። በየትኛውም ማህበረሰብ ውስጥ የታሪክም ይሁን በዘመኑ የሚሰሩ መጥፎ ነገሮች ቁስል ይኖራል። አሁን በምንኖርባት ዓለም ብዙ የዓለም ክፍሎች ውስጥ በጣም ብዙ ቁስል ነው የምንሰማው። የመረጃ መገናኛ ብዙሃንን በከፈትን ቁጥር ሁሉ ቦታ ላይ ስለ ሩጫ ወይም ስለ እግር ኳስ ወይም ስለ መልካም ነገሮች ብቻ አይደለም የምንሰማው። ብዙ ቦታ ተፈጥሯዊ የሚሆኑ ማህበራዊ በተለያየ ዘርፍ በኢኮኖሚም በፖለቲካም በማህበራዊ ህይወትም ብዙ ቁስል አለ። ያንን የምንፈውሰው እንዲህ አይነት ሁላችንን ወደ ሰከነ ልብ አምጥቶ ራሳችንን እንድናይ ትልቁ ነገር ያ ነው። መቼም ሰው ወደ ሐኪም ሲሄድ እድል የሚያገኘው ራሱን ለማየት ትልቅ እድል ያገኛል። የላይኛውን ብቻ ሰውነቱን ሳይሆን የውስጥ ሰውነቱንም እድል ያገኛል ለማየት ወደ ሐኪም ሲሄድና ጾም ደግሞ ከስጋዊ አካሉ ባሻገር መንፈሳዊውንና የህሊና አካሉን እንዲያይ እድል ትሰጣለች። ስለዚህ በዋናነት ሰዎች ወደ ራሳችን እንድናይ ወደ ውስጣችን እንድናይ እድል የሚሰጠን ወቅት ነው። ስለዚህ እንደ ማህበረሰብ ይሄንን መድኃኒት ለመውሰድ ሐኪሞቻችንን መስማት አለብን። እንደ ማህበረሰብ ይሄንን በጎ ነገር ያስተማሩን ነቢያትን፣ በጎ ነገር ያስተማሩን የጥንቶቹን መምህራንን፣ በጎ ነገር ያስተማሩን መጻሕፍትን፣ በጎ ነገር ያስተማሩንን መሪዎቻችንን በዘመናችንም ያሉትን ትላልቅ እውነተኛ አባቶችና እውነተኛ መሪዎቻችንን መስማት አለብን፣ መታዘዝ አለብን። ያን ለመፈወስ ማለት ነው። ሐኪም መድኃኒት አዞ ታካሚ መድኃኒቱን ካልወሰደ አይድንም። ስለዚህ አባቶች አስተምረው መጻሕፍት ነግረው ነቢያት ያስተማሩት ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረንን ትምህርት ካልተገበርነው ፈውስ አናገኝም፣ አንፈወስም፣ ወደ መልካም ነገርም አንመጣም። ስለዚህ እንደ ማህበረሰብ የተባሉትን የሚጠበቅብንን ማድረግ ያስፈልገናል። ወደ መሪዎች፣ ወደ አባቶች፣ ወደ መምህራን፣ ወደ ሊቃውንት ወደሚያስተምሩት ስንመጣ የመጀመሪያው ትልቁ ነገር ማስተማር ነው። ዛሬ እንደዚህ አሁን እንዲህ አይነት መድረክ በታሪክ አግኝተን ህብረተሰብን ምን ደርስበት መድረክ ስናገኝ በጎ ነገርን ማስተማር ይሄን የመሰለ ትልቅ ስጦታ የለም ለሰው ልጅ። በጎ ነገርን ማስተማርን የሚያክል ስጦታ የለም። ከማንኛውም ስጦታ በላይ ነው። ስለዚህ ለበጎውን ትምህርት ማስተማር የአብሮነትን ትምህርት በጋራ አብረን ተከባብረን ተዋደን ተፋቅረን አንዳችን ለአንዳችን ተገን ሆነን አንዳችን ለአንዳችን ረዳቶች ተባባሪዎች በጎ ምሳሌዎች ሆነን የምንወጣበትን ትምህርት ማግኘት ማስተማር አለብን። ሁለተኛው ትልቁ ነገር ደግሞ የምናስተምረውን መሆን አለብን። የምናስተምረውን በተግባር ፈጽመን አርአያ አምሳያ በምንችለው መጠን ሁሉንም መሆን እንኳን ባንችል በምንችለው መጠን ጥሩ አርአያ ጥሩ ምሳሌዎች መሆን መቻል አለብን። አባ ገብረ መስቀል ወደ እርስዎ ልምጣና እርስዎ ምን ይላሉ በዚህ ጉዳይ ላይ? እሺ እውነት ነው። እንግዲህ እንደ ቤተ እምነት ወይም እንደ ሃይማኖት አባቶች፣ አስተማሪዎች፣ መሪዎች የቤተ ክርስቲያን አባቶች መሪዎች ያለስ ፍርሃት በሙሉ እምነት በቁርጠኝነት ወንጌልን መስበክ ማስተማር አለባቸው። መምከር መገሰጽ ይገባቸዋል። እንደዚሁም ደግሞ የእምነት አባቶች ለህዝቡ አባቶች አስተማሪዎች ናቸው፣ ለራሳቸው ደግሞ ክርስቲያኖች ናቸው። እነሱም ያንን የሚያስተምሩትን የሚመክሩትን ኖረው የሚያሳዩ የህይወት ምስክርነትን መስጠት አለባቸው። ማስተማር መምራት እነሱም እንደዚሁ። ምክንያቱም ዳር ተመልካች አይደሉም እኮ የእምነት አባቶች ስንል ከምእመናን ጋር አብረው እነሱም የጉዞው ተሳታፊዎች እንደመሆናቸው የህይወት ምስክርነት የተናገሩትን የሚያስተምሩትን የሚኖሩ ለሌሎች ምሳሌ የሚሆኑ መሆን መቻል አለባቸው። በ1970ዎቹ የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳስ የነበሩት ጳውሎስ ስድስተኛ ምን ብለዋል? በዚህ ዘመን ሰዎች ከንግግር ይበልጥ ተግባር ነው የሚያሳምናቸው። ስለዚህም ይበልጥ ስብከታችን በተግባር የሚገለጽ መሆን አለበት። እንዲያው ምን አሉ? የምንናገረውን ነገር ከሰሙን በተግባር አይተውታል ማለት ነው። ስለዚህ ንግግራችን አስተምሯችን በተግባራችን የህይወት ምስክርነት የሚደገፍ መሆን መቻል አለበት። እንግዲህ ይሄን ያሉት በሰባዎቹ ነው። እንግዲህ ይሄ ዘመን ደግሞ የበለጠ
ተግባራዊ የሚታይ ነገር ምልክት ምሳሌ የሚፈልግ ጊዜ ነውና የእምነት አባቶች ወይም ቤተ እምነት የሚያስተምሩትን የሚኖሩ አራያ ምሳሌ የሚሆኑ ሊሆኑ ይገባል። እንዲሁም ደግሞ የአሁኑ ርዕሰ ሊቃነ ጳጳስ ስለዚህ ጾም መልእክት ሲያስተላልፉ ምን ብለዋል? ካለንበት ነባራዊ ሁኔታ ነው ምን ጾመው። እንግዲህ ብዙ ተግዳሮቶች አሉ። እንግዲህ ጾም ብለን ስናወራ ያለውን የአገራችን የዓለሙን ሁሉ አንረሳውም እና ይህም የሆነ ሁሉ ቢሆን መጓዝ አለብን፣ መራመድ መንቀሳቀስ አለብን። መቆም የለብንም። ተግዳሮቶች፣ ችግሮች ፈርተን መቆም የለብንም። ወንጌል ሁል ጊዜ እንቅስቃሴን የሚጠይቅ ነው። እንዲሁም ደግሞ በጋራ መጓዝ አለብን። በጋራ አብረን የሰው ዘር ሁሉ እንደ አንድ ቤተሰብ እንዲሁም ደግሞ ክርስቶሳውያን በክርስቶስ እንደ ወንድማማቾች አብረን መጓዝ አለብን። እንዲሁም ደግሞ በተስፋ መጓዝ አለብን። ብዙ ተስፋ የሚያስቆርጥ ነገሮች እንግዲህ አንዳንዴ ያለው ነገር ብንጾምስ ባንጾምስ ሃይማኖት ብንተከተልስ ባልከተልስ የሚሉ ሁኔታዎችም ሊከሰቱ ይችላሉ። በተስፋ መጓዝ እንዳለብን። ስለዚህ ቤተክርስቲያን የእምነት አባቶች አስተማሪዎችም መሪዎችም ናቸውና ሕዝበ እግዚአብሔርን በዚህ መልክ በህይወት ምሳሌነት በመስጠት ወደፊት በተስፋ እንድንጓዝ አብረን እንድንጓዝ ምክንያቱም የተነሳንበት አለ ወደ መድረሻችን ወደ አምላካችን የምናደርገውን ጉዞ ለመደገፍ ነው። ጾም በራሱ ግብ አይደለም፣ መሳሪያ ነው እንጂ ግብ አይደለም። ግቡ ወደ እግዚአብሔር ክብር የመድረስ የመጓዝ ነው። ስለዚህም በዚህ የጾም ወቅት ካለንበት ነባራዊ ሁኔታ ምክንያቱም እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ምንም ሁኔታ ላይ ብንሆን ካለንበት ይቀበለናል። መነሳት አለብን። ልክ ያ አይነ ስውሩ አይኑ በበራ ጊዜ ወዲያውኑ ዱላውን ጥሎ እንደተነሳ መነሳት አለብን። አብረን መጓዝ አለብን። በተስፋ መጓዝ አለብን። ይህንን ተስፋ የሚሰጥ መልእክት ማስተላለፍ አለብን ብዬ ነው ማስቀምጠው። በጣም ደስ የሚልና ትርጉም ያለው ውይይት እያደረግን እንደሆነ ይሰማኛል። ወደ መጨረሻው ጉዳያችንም እየደረስን ነው። እንግዲህ ከተለያዩ ሃይማኖት ተቋማት አኳያ ጾም ከጾም ወቅት ጋር ተያይዘው የሚመጡ ስነ ምግባሮችን የተለያዩ ሐሳቦችን አንስተን ተወያይተናልና እንግዲህ ሁሉም የሚሆነው በሀገር ላይ ነው። ሀገራችን ሰላም የሰፈነባት አብሮነት የሚታይባት አንድነቷ የተጠበቀ እንዲሆን አብዛኛው የኢትዮጵያ ሕዝብ ሃይማኖታዊ ነው እንላለን። ከተለያዩ ሃይማኖቶች ውስጥ አንዱን ይከተላል የኢትዮጵያ ሕዝብ ሃይማኖታዊ ሕዝብ ነው ይባላልና ሃይማኖቶች ላይ በደንብ ከሰራን ያልናቸው ስነ ምግባሮችን የሚያከብር ምዕመን ፈጥረን የተሻለ ዜጋ መፍጠር እንችላለንና የሃይማኖት ተቋማት ምን መስራት አለባቸው? አብሮነቷ የተጠበቀ ሰላሟ የተጠበቀ አንድነቷ የተጠበቀ ሀገር በመፍጠር ረገድ የሃይማኖት ተቋማት ምን አስተዋጽኦ ማድረግ አለባቸው? ምን ኃላፊነት መወጣት አለባቸው ብላችሁ ታምናላችሁ? መሆን ያለበት እኛ የምንመክረው ሀገራችን ከጠላት ሀገራችን ለሚፈልጋት ሁሉም ሰው ይፈልጋታልና ያችን ሀገራችን ሰላም ለመጠበቅ እኛ አሁን በአሁኑ ሰዓት እንደ ሃይማኖት ተቋማት ለጥሩም ለበጎም አንድ ላይ ነው እየሰራ ነው ያለነው እና ሀገራችን ወጣቱ ለሀገር እንዲሰራ ምን ይላሉ? እኛ ምን እንላለን? ማን አላዳው ምን ኡመቲን ላይ ዛናሉ ምን ሸባቢያ ይላሉ። አንድን ጠላት ሀገርን አይወርም መጀመሪያ የተወረረ ወጣት ካላገኘ ይላል። የተበላሸ ወጣት ለሀገር ማስብ ወጣት ከሆነ ሀገር ጠላት ቢጡ ይወራታል ይላል። እነዛ ወጣቶቻችን ምን አሳድጋቸው እኛ ምን መክራቸው እኛ በሃይማኖት አባቶች ነን። ስለዚህ እነዛ ወጣቶቻችን ለሀገር የሚያስቡ ይችን ሀገራችን የሚጠብቁ ወጣት ነገ ተረካቢ እስከሆነ ድረስ እኛ እንደ ሃይማኖት አባት እንደ ሃይማኖት ተቋማት ምን ሰራ ይሄ ወጣት ለሀገር መንግስት ይፈልገዋል፣ ሀገር ይፈልገዋል፣ ቤተሰብም ይፈልገዋል። ሁሉም ስለሚፈልገው ይሄ የሚፈልገው ወጣት ሆኖ ሰርተን እንዲወጣ ለማድረግ እኛ መምከር ነው ያለንበት። ስንመክርም ደግሞ የወጣትነትን ናዝናለን። እኛም ያለፍንበት ስለሆነ በጥሩ ሁኔታ እንይዘዋለን፣ አባብለን እንይዘዋለን፣ አንቆጣበትም። ልጅ ዋያል ጥፋቱን ሳናይለት እያለፍን ይህንን ወጣት አገርን እንዲወድ ይሄ ወጣት ይሄን ተረካቢ ነገር እስከሆነ ድረስ ይሄ ወጣት በመምከርና ሀገራችን ሰላም ሆና ተቻችለን ተዋደን ተፋቅረን ተባብረን እምነት የተለያየ ነው። ሀገር ላይ ነገር ሲመጣ ግን ወደ ሰውነት ስንመጣ ግን ወደ ሀገርነት ኢትዮጵያዊነት ስንመጣ ግን የምንተባበር ህዝቦች እስከሆነ ድረስ ይሄ ቀጥሎ መሄድ እንዳለበት
መምከር አለብን እኛ። ስለዚህ ወጣቶቻችንን የምንመክረው አገርህን ጠብቅ፣ ወገንህን ጠብቅ፣ ከድህነት ለመውጣት ውጣ። ሰው ሳይሰራ ማግኘት አይችልም። ጥሩ ነገር ደረጃ ለመድረስ ትምህርት ካልተማረ ስልጣን ላይ መምጣት አይችልም። ስራ ካልሰራ ከድህነት መውጣት አይችልም። ኸይር ስራ ሳይሰራ ጀነት ማግኘት አይቻልም። ስለዚህ ሁሉም ነገር እዚች ሀገር ላይ ለፍቶ ሰርቶ ትልቅ ደረጃ ለመድረስ የሚሆነው ትውልዱ ጠብቀንለት አባብለነው ወንድሜዋ ልጄዋ እያልን እያባበልን አንተ ጥፋተኛ ነህ ወደ ሳንለው እያባበልን ነው ከወንድም ከእህትም የኢትዮጵያ ወጣቶች ሁሉም ወጣቶች ወደ ጥሩ ነገር ወደ ጥሩ ስራ ወደ ተግባር ሌሎችን ትተን ሀገራችን ኢትዮጵያችንን ትልቅ ሀገር ናት። ተባብረን እንስራት፣ ተባብረን አብረን እንደግ፣ ተባብረን እምነታችንን እንጠብቅ፣ ተባብረን ተዋደን አብረን እንኖር። እሺ ወደ መምህር ዳንኤል ልምጣና ያነሳውትን ጥያቄ ልድገምልዎት። የኢትዮጵያ ህዝብ እንግዲህ ሃይማኖታዊ ህዝብ ነው እንላለን። ስለዚህ ሃይማኖቶች ላይ ከተሰራ መልካም ስነ ምግባርን በሃይማኖቶች በኩል ማስተማር ከተቻለ ሰላሟ የተጠበቀ አብሮነቷ የተጠበቀና አንድነቷ የጸና ሀገር መመስረት ይቻላል፣ ማስቀጠል ይቻላል። ከዚያ አኳያ ከሃይማኖት ተቋማት ምን ይጠበቃል? ያው እንግዲህ ስለ አብሮነት ስለ ተባብሮና ተጋግዞ በአንድነት ስለ መኖር ማስተማር በክርስትና በጣም ሰፊ መሰረት ያለው ጉዳይ ነው። የሚጀምረው ከአፈጣጠራችን ጀምሮ የሰው ልጅ የተፈጠረው በጋራ በአብሮነት እንዲኖር ነው። ብዙ ጊዜ እንናገራለን። ያው በቤተክርስቲያኒቱ ቋሚ ትምህርት ስለሆነ አንዳችን ለአንዳችን የተፈጠርነው የአንዳችን ብቸኝነትና ነጠላነት አስወግዶ አጋር ለመሆን ነው። እንግዲህ እግዚአብሔር አምላክም ሰው ብቻውን ይኖር ዘንድ መልካም አይደለም፣ ስለዚህ የሚረዳውን እንፍጠርለት አለ ነው የሚለው መጽሐፋችን። በመጽሐፍ ቅዱስ የመጀመሪያው ክፍል የመጀመሪያው ምዕራፍ ላይ የምናገኘው ይሄንኑ የመጀመሪያዎቹ ክፍሎች ላይ የምናገኘው ይሄን እውነት ነው። ስለዚህ የሰው ልጅ ካፈጣጠሩ ከትክክለኛ ሰው ከሚያሰኘው ባህሪው ጀምሮ በክርስትና ትምህርት አብሮ እንዲኖር የተፈጠረ ስነ ፍጥረት ነው። ስለዚህ ይሄንን አብሮነት ወይም አንድነት የሰው ልጅ አብሮ የመኖር ተፈጥሯዊ ማንነት ማበላሸት ወይም መጣስ ወይም ለመናድ መሞከር የእግዚአብሔርን ፍቃድ መቃወም ነው። በክርስትና በመጽሐፈ ምሳሌ ምዕራፍ 6 ላይ ጠቢቡ ሰለሞን የሚናገረው እግዚአብሔር ከሚጠላቸው 6 ነገሮች በተጨማሪ በጣም አጥብቆ የሚጠላው ጠብን የሚዘራ በወንድማማች መካከል ጠብን የሚዘራ የሚል ነው። ስለዚህ አብሮነትና አንድነት በሃይማኖት ትምህርት ውስጥ ትልቅ መሰረት ያለው ሃይማኖታዊ መሰረት ያለው የሃይማኖት መገለጫ አንዳንድ ጊዜ ስለ አንድነት ስለ አብሮነት ማውራት በሃይማኖት ውስጥ ፖለቲካዊ መሆን አይደለም። ያንን ተፈጥሯዊ ባህሪ የሰው ልጅ እግዚአብሔር የፈጠረበትን መሰረታዊ የሆነ ከአንድ ዘር አድርጎ ነው በክርስትና እምነት የሰው ልጅ ሁሉ ከአንድ አዳም የተፈጠረ ነው። አብሮነት በሃይማኖታችን ውስጥ ትልቅ ማህበራዊ እሴት ነው። አንድነት አብሮነት የምንለው ትልቅ ማህበራዊ እሴት ነው። እግዚአብሔርን የመምሰል ተፈጥሯዊ ማንነታችንን የማግኘት መገለጫ ይሄ ማለት ነው። ሁለተኛው ነገር በማህበራዊ ህይወት ውስጥ የሰው ልጅ አንድ እንዲሆን እግዚአብሔር ፈቃዱ ነው። ይሄ አብሮነት አንድነት የምንለው ስልጣኔ ነው። የትልቅ አእምሮ የማወቅ በሚገባ የመረዳት ውጤት ነው። በእውነት ሰዎች በትክክል ሲማሩ ጥሩ ትምህርት፣ ጥሩ ሃይማኖት፣ በጎ መልካም አስተዳደር የምንለው ማለት ነው እና ይሄንን ነገሮችን ሲያገኙ ይሄ ነገር አይጠፋቸውም እና ሃይማኖት ይሄንን የሃይማኖት አባቶች የሃይማኖት መምህራን ይሄንን የማስረጽ የማስተማር የመገንባት ቅድም እንደ ምክር ድጋፍ እንዳልነው ይሄ ደግሞ ግንባታ ይፈልጋል። የአብሮነት ግንባታ፣ የአንድነት ግንባታ የጥልን ግድግዳ እያፈረሱ ክፉ ወሬዎችን ክፉ ነገሮችን እየናዱ መጥፎና ሐሰተኛ ነገሮችን ጥላቻን በጣም ትልቁ ነገር በሰው ልጆች ውስጥ ጥላቻ እንዳይኖር ጥላቻ በራሱ ሰይጣን ነው። ጥላቻን በማራቅ ያው በእኛ ሀገር እንደ ህግም የጥላቻ ንግግሮች ተብለው እንደ ህግም የተቀመጠ ነገር ነውና ጥላቻን የሰው ልጅ የሚለያይ የሰው ልጅ የሚከፋፍል የሚበታትን ነገር የሃይማኖት አባቶች በእውነት በእግዚአብሔር መንፈስ በመነዳት የእግዚአብሔርን ፈቃድ በመፈጸም የህዝብን አንድነትና አብሮነት የመጠበቅ ትልቅ ግዴታ አለብን ብዬ አምናለሁ። አባ ገብረ መስቀል የእርስዎን ሐሳብ እንስማ እስኪ። እሺ እኔም የምጨምረው የመጀመሪያ ነገር ያለን መልካም ነገር ማስታወስ ጥሩ ነው። በኢትዮጵያ
ለረጅም ዘመን ህዝባችን በአንድነት በአብሮነት በመከባበር በመኖር በራሱ ምሳሌ ነው። እኔ እንደውም እምነቶቹ ከተስፋፉበት በላይ ክርስትናም ሆነ እስልምና ከተስፋፋበት በላይ ኢትዮጵያዊ ማንነት በአብሮነት በመከባበር በመደጋገፍ የኖረና እየኖረ ያለ ህዝብ ነው። እንዲሁ ያለፉት 100 ዓመት እንኳን ወደ ኋላ ተመልሰን ኢትዮጵያ የገጠማት ብዙ ችግሮች ወቅቶች ብናስብና ኢትዮጵያ ለዚህ የደረሰችው በዚህ የህዝባችን የአብሮነት የወንድማማችነት የመተቃቀፍ ውጤት ነው ብዬ ማለት ፈልጋለሁ። በመሪዎች ወይም በቤተክርስቲያን በሃይማኖት መሪዎች ብቻ ሳይሆን በራሱ እንግዲህ በቀላሉ ብንመለከት እስላም ቤተክርስቲያን ለመገንባት የሚረዳበት ክርስቲያን መስጊድ ለመስራት የሚረዳበት ዘር ጎሳ ሳንጠያየቅ ትዳር መስርተን ቤተሰብ መስርተን የትም የምንኖርባት ሀገር ናት። ስለዚህ ለኛ ለሃይማኖት አባቶች ወይም ለወንጌል አስተማሪዎች መደላድሉ ዝግጁ ነው አለ ማለት ነው። ከኛ የሚጠበቀው ምንድነው? ያንን ያለውን ነገር ከወንጌል አንፃር ከቃል እግዚአብሔር አንፃር መሰረት አስይዞ ስር እንዲሰድ ማድረግ ነው። ምክንያቱም ክርስትናም አንድነት ነው። ቀደም መምህርም እንዳሉት አንድ የሚያደርገን ነገር ነው የሚበልጠው እንጂ የሚለያየን ነገር አይደለም። ስለዚህ ቤተ እምነቶች ያንን ከእምነት ጎን ለጎን አንድነትን ሌላውን ማቀፍን አብሮነትን የትምህርታችን አካል ማድረግ ይጠበቅብናል ብዬ አስባለሁ። እንደ እድል ሆኖ ደግሞ ህዝባችን የእምነት አባት የሚያስተምረውን ስለሚሰማ ለሌሎች ያለንን አቀራረብ አንድነትን ይበልጥ አጉልተን ማስተማር ይጠበቅብናል ነው የምለው። ይህ ከኛ የሚጠበቀው ትልቁ ነገር ነው። ምንድነው ሌላ ጊዜ እንግዲህ እናስተምራለን፣ ሁሉም እናስተምረው ተቀባይነት ያገኛል አያገኝም ሌላ ነገር ነው። ግን እኛ ያንን ተጠቅመን ፍቅርን፣ አንድነትን፣ መግባባትን፣ ሰላምን ተፈጥሯችንም የሚያሳየን መነሻችንም አንድ ነው፣ መድረሻችንም አንድ ነው። ስለዚህ አንድ ቤተሰብ ነን። እንደ ሰው ልጆች የሰው ዘር አንድ ቤተሰብ ነንና በዚህ አንድ እንጓዝ። ክርስቶስ በደሙ አንድ አደረገን። ስለዚህ እኛም በአስተምሯችን ወደ ሀገራችን ስንመጣ የሰሜን ይሁን የደቡብ የምዕራብ ይሁን የምስራቅ የእስላም ይሁን የክርስቲያን ሁላችንም የእግዚአብሔር ልጆች ነን የሚለውን ነገር እንደ ዋና ምክንያቱም ወንጌል ወይም የኛ አስተምህሮ የዕለት ተዕለት ህይወታችን ካልቀየረ መንፈሳዊና ዓለማዊ የሚባል ሁለት ክፍል የለውም። ስለዚህ የሰውን ሁለንተናዊ የሚለውጥ መሆን አለበት። ስለዚህ በኢትዮጵያም እንግዲህ ሃይማኖት ሀገር ናት የእምነት ሀገር ናት ብለን ስንል ለምንድን ነው ታዲያ ዛሬ በመናየው መንገድ የእምነት ሀገር የመሆናችንን ያህል ቅድም ባልነው መሰረት እምነት ለምንድን ነው የቀን ተቀን የህይወት መመሪያችን ያልሆነው? ኢትዮጵያ ስንል እንደ ሀገርም ሃይማኖትም እዛ ውስጥ ነው ያለው። ሌላ ኢትዮጵያ ሌላ ቦታ የለችንም። እዚቹ ላይ ነው እኛ የምንሰብከው። በሳምንቱ ውስጥ በተለያየ ቢሮ የሚሰሩ ሰዎች በእሁድ ወይም ደግሞ በአርብ ቀን ወደ እምነት ተቋማት የሚመጡ ምእመናን ናቸው። ስለዚህ ለነዚህ ምእመናን ወንጌልን የህይወት መመሪያቸው እንዲያደርጉት ወደ ቢሮአቸው እንዲወስዱት ወደ ስራ ኃላፊነታቸው እንዲወስዱት ወደ ኃላፊነት ወስደው እንዲጠቀሙበት እውነትን፣ ሰላምን፣ ፍትህን እንዲጠብቁበት በሚያስጨብጥ መልኩ ማስረጽና ማስተማር ይጠበቅብናል ብዬ አምናለሁ። በጣም ደስ የሚሉ ሐሳቦችን ያነሳችሁልኝ። በርግጥ ከሃይማኖት ጉዳዮች በፍቅር በአንድነት በአብሮነት በይቅርባይነት ጉዳይ ላይ ውይይት ማድረግ የማይሰለችና ደስ የሚል ነገር ነው። ነገር ግን ካለን ጊዜ አንፃር ውይይታችን እዚህ ጋር ለመቋጨት እንገደዳለን። እንግዶች እዚህ መጣችሁ ሐሳባችሁን ስላካፈላችሁ እጅግ አድርጌ አመሰግናለሁ። አባ ገብረ መስቀል ሽኩር የካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት የቅዱስ ገብርኤል ቤተክርስቲያን አገልጋይ፣ መምህር ዳንኤል ሰይፈ ሚካኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የጥናትና ምርምር መምሪያ ኃላፊ፣ እንዲሁም ሼክ ኢድሪስ አሊ ሁሴን በኢትዮጵያ እስልምና ጉዳዮች ምክር ቤት ስራ አስፈጻሚ አባልና የፈትዋና የምርምር ዘርፍ ኃላፊ እዚህ ስቱዲዮ ተገኝታችሁ ላካፈላችሁን ሐሳብ በተመልካቾች ስም እጅግ አድርጌ አመሰግናለሁ። በሌሎች ጉዳዮች በሌላ ፕሮግራምም እንደምንገናኝ ተስፋ አድርጋለሁ። አመሰግናለሁ። ተመልካቾቻችን ከተለያዩ ሃይማኖት ተቋማት መሪዎችና አገልጋዮች ጋር ያደረግነው ውይይት የተከታተላችሁትን ይመስል ነበር። ስለ አብሮነት ቆይታችሁ እጅግ አድርገን እናመሰግናለን። ጤና ይስጥልን።